ለሙያዊ ክህሎት ደግሞ በተለይ ጅማ ላይ እንደዚህ አይነት ስልጠና መሰጠቱ ከጅማ ታሪካዊ አመጣጥ ጋር አያይዤ ማንሳት ፈልጋለሁ። አባ ጅፋር ለቴክኒካል ከፍተኛ ተነሳሽነትና ስራ የሰሩ ናቸው። በዛው ወቅት በዛን ጊዜ ማለት ነው። ጅማ ላይ ክህሎትን መሬት ያስያዙ በጅማ ስቴት ውስጥ ያሉትን የኢደ ጥበብ ባለሙያዎችን ሰብስቦ በቤተ መንግስታቸው ዙሪያ ውሻኔ የምትባል ቦታ ላይ አስፍሮ በእንጨት ስራ፣ በብረታ ብረት ስራ፣ በኢደ ጥበባት፣ በሸመና ስራ ሲያሰሩ ነበሩ። ከዛም አልፎ ተርፎ ደግሞ በንግዱ ዓለም የተሳለጠነ ኢንተርናሽናል ንግድ ከዚህ በጎንደር በኩል በመተማ አድርጎ እስከ ሱዳን እስከ የመን ድረስ ንግድ ሲያካሂዱ ነበሩ። ታሪክን አሳድሰን ወደ ስራው ዓለም እንድንገባና ብቃት ኖሮ ሰው ስራ እንዲሰራ የሚያነሳሳን ነገር ስለሆነ ትልቅ ስራ ነው እላለሁ። እኔ በጣም አመሰግናለሁ። akkam jirtu baga nagaan dhuftan isiniin jechuun barbaada. ዛሬ ያው በኦርቢት ኢኖቬሽን ላይ ስልጠና ወስዳችሁ ለምረቃ የደረሳችሁ እንኳን አደረሳችሁ ማለት ፈልጋለሁ። እናንተ ደግሞ ይሄን ስልጠና ወስዳችሁ ስልጠናው ለራሳችሁ ብቻ ሳይሆን በተግባር ላይ አውላችሁ ተጠቅማችሁበት ራሳችሁንም ሌላ ሰውንም ወደ ስራ ውስጥ ገብታችሁ ሰውንም እንድትለውጡበት ማለት ፈልጋለሁ። ደቦ ኢንጂነሪንግ ተወካይ እንኳን ደህና መጣችሁ። ስሜ ኢክራም አልቃድር ይባላል። የመጣሁት ከደቦ ኤአይ ቴክኖሎጂ ነው ማለት ነው። ደቦ ኤአይ ቴክኖሎጂ እየሰራ ያለው የኢትዮጵያን የኮፊ ኢንዱስትሪ ለማዘመን አሁን ዘመናችን ላይ የደረሰውን የአርቲፊሻል ኢንተለጀንስ ቴክኖሎጂን በመጠቀም ነው። ቡና ለኢትዮጵያ ኢኮኖሚ የጀርባ አጥንት ቢሆንም አሁን ላይ ብዙ ፕሮብለሞች እያጋጠሙት ይገኛሉ። ከነዚህ ፕሮብለሞች መሃል ኢንኮንሲስተንት ኳሊቲ የመጀመሪያው ነው። በዚህም ምክንያት ኢትዮጵያ የምታገኘውን ትርፍ ወደ 50% ሊቀንስ ችሏል ማለት ነው። ሁለተኛው ፕሮብለም ደግሞ ስናይ ቡናው ተመርቶ ወደ ግሬዲንግ ፕሮሰስ ላይ ልክ ሲመጣ የሚመጣው አንድ ሳምፕል እስከ 4 ሰዓታት ይፈጃል ማለት ነው። ይህም በጣም ታይም ኮንሱሚንግ እና ቲዲየስ ነው። እና ሶስተኛው ደግሞ እንዲህ አይነት ፕሮሰሶችን ለመስራት it requires highly skilled የሆነ ፐርሰን ይፈልጋል ማለት ነው። እኛ የሰራነው ሶሉሽን ኮፊ ኤአይ ፓኬጅ ነው ያዘጋጀነው ማለት ነው። የመጀመሪያው አርቲፊሻል ኢንተለጀንስን በመጠቀም ሞባይል አፕሊኬሽናችንን ተጠቅመን የኮፊ ዲዚዝን በቀላሉ ዲቴክት የምናደርግበት ሲስተም እና ፕሪቬንት የምናደርግበት ነው። ሁለተኛው ደግሞ አኩሬሲውን እና የኳሊቲ ኮንሲስተንሲን ለመጨመር ግሬዲንግ ክላሲፋየር ዲቫይስ ነው ማለት ነው። ሶስተኛው ደግሞ በቀላሉ ኮፊ ማሽኖችን አርቲፊሻል ኢንተለጀንስን ተጠቅሞ ሶርት የሚያደርግልን ማሽን ነው። ደቦ ኤአይ ቴክኖሎጂ አፎርደብል የሆነ ቴክኖሎጂ ነው ያመጣው። ያው አርቲፊሻል ኢንተለጀንስንም ስለሚጠቀም በጣም ኮምፕሌክስ የሆኑ ፕሮሰሶችን በደንብ ስፒድ አለው ማለት ነው። እና ደግሞ ማንኛውም ሰው መጠቀም እንዲችል የተለያዩ ሎካልና ኢንተርናሽናል ላንጉዌጆችን ኢንተግሬት አድርገን ተጠቅመናል። እና ይሄን ሁሉ ፕሮሰስ ደግሞ የሚሰራው ዊዝ ሃይ አኩሬሲ ነው ማለት ነው። ኢኮች እስቲ ወደዚህ ተወካይ። ስሜ ኤርሚያስ ተፈራ ይባላል። የኮሮጆ ኢኮ ፓኬጂንግ ባክስ ፋውንደር ነኝ። የኛ ዋናው ዓላማችን ባዮዲግራደብል የሆኑ ፓኬጆችና ባጎችን ከአግሪካልቸራል ዌስቶች ማምረት ነው። ላይክ ከእንሰትና ከሙዝ ፋይበር ፓኬጆችና ባጎችን እናመርታለን ማለት ነው። ገበሬዎች ከአግሪካልቸራል ዌስት ኢንካም እያገኙ አይደለም። ለምሳሌ ብናይ ሙዝን ሃርቨስት ካረጉ በኋላ የሙዙ ግንድ ይጣላል። አብዛኛው ወደ ደቡብ ብትመጡ የሙዙ ግንድ ይጣላል። ምንም ኢንካም ጀነሬት እያደረጉበት አይደለም። ሶ እነዚህ ነገሮች ካየን በኋላ ለምንድን ነው ይሄንን ነገር ወደ ባዮዲግራደብል የሆነ ፕሮዳክት ብንቀይረው ሶልቭ ማድረግ እንችላለን ብለን ተነሳ። ገበሬው እንደ ተረፈ ምርት የሚጥላቸውን ዌስቶች እኛ ወደ ጥቅም እየቀየረ ነው። ያ ምን ያደርጋል? ለገበሬው ኤክስትራ ኢንካም ይፈጥራል። ሁለተኛ ኮስት ኢፌክቲቭ ነው። ምክንያቱም እነዚህ ነገሮች ዌስት ስለሆኑ በቺፕ ነው የምናገኛቸው። በርካሽ ከገዛናቸው ለከስተመር በቅናሽ ዋጋ ማቅረብ እንችላለን ማለት ነው። ሲቀጥል ሞር ስትሮንገር ናቸው። የእንሰትና የሙዝ ቃጫ ወደ ፔፐር ፕሮዳክት ሲደረግ በጣም ስትሮንግ ነው። ትልቁ እነሱ ማሰብ ያለባቸው ከጅማ አልፎ ወደ ሌላ ቦታ መሄድ ኢንቨስትመንት ላይ ትኩረት ማድረግ ያለባቸው ብዬ ነው የማስበው። አንድ የኛ ነው። ሁለተኛ ደግሞ ከካርቶን ጋር የተያዘ እኔ በጣም አሜዚንግ የሆነ አይዲያ ነው እውነት ለመናገር። ይህን አጋጣሚ በጣም በቶሎ ብሎ ወደ ገበያ ውስጥ ከገቡ ሌላው ለምን ፌስታል እየተዘጋ ስለሆነ እነዚህ ፌስታል እየተዘጋባቸው ያሉ ፋብሪካዎች ወዴት ነው የሚሄዱት የሚለውን ነገር ማሰብ መቻል አለባቸው። ዝም ብሎ ይቀመጣሉ ወይ?
ስለዚህ እነሱም ወደዚህኛው እናንተ ወደ መረጣችሁት ፕሮግራም ነው እነሱ የሚገቡ ሳይወዱ ማለት ነው። ለምን መንግስት ያስቀመጠ አቅጣጫ ስለሆነ። ከዛ አንፃር አስባችኋል ወይ? ወደ ቀጣዩ ክፍል እንሄዳለን። በቀጣዩ ደግሞ የፓነል ዲስከሽን ይኖረናል። ብዙ ኢንሳይቶችን፣ ብዙ መረጃዎችን አንዳንድ ቬንቲንጎችንም በደንብ የምናይበት ሴሽን ይሆናል። ወደ መድረክ የምጋብዛቸው ወይም ፓናሊስቶችን በቅደም ተከተል እጠራለሁኝ። የመጀመሪያው ፓናሊስት አቶ ሽፈራው በየነ የኢዲአይ ኮኦርዲኔተር፣ በተለያዩ የኢዲአይ ፕሮቫይድ በሚያደርጋቸው የትሬኒንግ ሰርቪሶች ላይ ረጅም ጊዜ ያገለገሉ፣ እሳቸውን ወደ መድረክ ጋብዙልኝ። ከዚህ በመቀጠል አቶ ጀማል ሳሊ ከንግድ ቢሮ የኢንስፔክሽን እና ሬጉላቶሪ ቲም ሊደር እንዲሁ ወደ መድረክ በአክብሮት ተሸኙልኝ። በመቀጠል ከኛው በኦርቢት ውስጥ ካለፉ ምናልባትም ቅድም ደግሞ ካያችኋቸው ስታርታፖች መካከል ከደቦ ኢንጂነሪንግ ጀረሚያ ባይሳን እንዲሁ ወደ መድረክ ጋብዙልኝ። ላስት በት ኖት ሊስት ሙክታር ቢያ ከዲጎ ዲተርጀንትስ እንዲሁ ወደ መድረክ ጋብዙልኝ። ከስታርታፖች ልጀምርና ባጭሩ ከየት ተነሳችሁ? መነሻችሁ ምን ይመስል ነበረ? በዛ ውስጥ ሜጀር ቻሌንጆቻችሁ ምን ነበሩ? ተማሪ ሆኜ ሴልስ እየሰራው አንድ በጣም የማደንቀው ካምፓኒ ነበር። እሱ ካምፓኒ ዩኒሊቨር የሚባል ካምፓኒ የተለያዩ የሳሙና ፕሮዳክቶችን የሚያመርት ላይፍ ቦይ፣ ሰንላይት አይነት ሳሙናዎችን የሚያመርት አንድ ካምፓኒ አለና ይሄን ያህል ማርኬት ቻሌንጅ አድርጎ ተቋቁሞ ይሄን ያክል ትልቅ የሆነ ካምፓኒ መገንባት ከቻለ ዋይኖት እኔም መገንባት እችላለሁ ብዬ ማሰብ ጀመርኩ ማለት ነው። ከዛ ልክ ትምህርት ስጨርስ የመጀመሪያ ሀሳቤ ማርኬት ላይ የነበረው ጋፕ ወይም ደግሞ ጅማ አካባቢ ላይ የሊኩዊድ ሶፕ ጋፕ ነበረው። ምንድነው እሱ ጋፕ? ሊኩዊድ ሶፕ አሪፍ የሚባሉ ወይም ደግሞ ምርጥ የሚባሉት የሊኩዊድ ሶፖች ፕራይሳቸው በጣም ከፍተኛ ነው። ሌሎቹ ደግሞ አፎርደብል በሆነ ፕራይስ ደግሞ መገዛቸው ሊኩዊድ ሶፖች ደግሞ ኳሊቲያቸው የወረደ ነው። ስለዚህ እዚህ መሀል ላይ አንድ የማርኬት ጋፕ አለ ማለት ነው ብዬ አሰብኩ። እሱ ምንድነው? ኳሊቲ የሆነ ፕሮዳክት ግን ደግሞ የተወሰነ የፕራይስ ሬንጅ ብቻ ተይዞበት አፎርደብል በሆነ ኮስት መሸጥ የሚችልበትን ወይም ማመቻቸት ነው ማለት ነው። ስለዚህ ሎካሊ ፕሮዲውስ አድርጌ ይሄንን ማቅረብ ከቻልኩ ከዛ ይሄንን በዚህ መንገድ ማርኬቱን ግሮ አድርጌ አሳድጌ ከዛ የተለያዩ የሶፕ ፕሮዳክቶችን በመገንባት ትልቅ የሆነ ካምፓኒ ናሽናሊም ገንብቼ ለወደፊቱ ደግሞ ኢቭን ኤክስፖርት ደግሞ ማድረግ እችላለሁ ልክ እንደ ዩኒሊቨር ብዬ ማሰብ ጀመርኩ ማለት ነው። እኔ በጣም ያስቸገረኝ ቻሌንጅ አንደኛው ማርኬት አክሴፕታንስ ነው ወይም ተቀባይነት። ኦልሬዲ ብራንድ ሆኖ ማርኬት ላይ ያለ ፕሮዳክት እያለ አዲስ ፕሮዳክት ይዘህ ገብተህ ፔኔትሬት ለማድረግ ስትሞክር ያለው ነገር በጣም ከባድ ነው። ፈንድ ተለቀቀልን። በዛ ፈንድ አሴቲን መሰብሰብ ጀመር። የትልቁ የኤአይ አሴት ደግሞ ዴታ ነው። ያን ዳታ በደንብ ኮሌክት ያደረግ አንድ ፕሮዳክት ያዝ
ከዛ ቡናው ስንገባ ደግሞ ተያይዞ ብዙ ችግሮች ስላየን እኛ አንድ ላይ ዳታ የሚያስፈልገን ነገር ሰበሰብ በቀላሉ ፕሮዳክቶቹን የመስራት ቻንስ አገኘን ማለት ነው። በዛ ነው ጀመርነው። አሁን በቀጣይነት እንግዲህ ስለ ቻሌንጅ ስታወራ ስለ ቲም ነው። አሁን በቅርብ ጊዜ ደግሞ በዋስ ሲሄድ በሁሉም ነገር ቦታ ላይ የትምህርቱ አለ ያስተምራሉ ኤአይ ሴንተር ያን ባህል ቲም እንትን ነበረ። አደምና ክራም በዚሁ በፊት ፕሬዘንት ያደረጉ የነበሩት ከሁሉም በላይ ካምፓኒ ማለት ቲም ነው ባዘው ፕሮዳክትም አይደለም። ከዛ በመቀጠል ሞድ እስቲ ደግሞ ወደ ኢኮሲስተሙ ገባ እያልን እንየውና በዚህ ቼንጅ ባለው ኢኮሲስተም ውስጥ ጥሩ ወይም ደግሞ ሰስተነብል የሆነ ስታርታፕስ ለመገንባት ምን አይነት ነገሮች ላይ ኢንጌጅ ማድረግ ይረዳል? ስታርታፑ ዩኒክነስ አለው ወይ? ፍርስቲንግ ያ ነገር ሊሰራ የታሰበው ነገር ዩኒክነስ ነው ወይ? የተለየ አዲስ ሀሳብ ነው ወይ? አንድ ብዙ ወጣቶች ይህን ሀሳብ ይዞ መምጣት መቻል አለባቸው። ሁለተኛው ፕሮፊታቢሊቲ አለው ወይ? ጀስት ዊ አር ኖት ቶኪንግ ስለ ኤንጂኦ አይደለም የምናወራው። አሁን ኢንተርፕረነር ሲባል ፕሮፊታብል መሆን አለበት ነው የምንለው። የሚፈጠረው ስራ የሚፈጠረው ፊርም ትርፍ ሊኖረው ይገባል። ስለዚህ ወደ ስታርታፕ የሚመጡ ማንኛውም ፕሮዳክትም ይሁን ስናወራ ሁለት ነገር ነው የምናወራው። አንደኛው ፕሮዳክት ነው፣ ሌላው ሰርቪስ ነው። እነዚህ ትርፋማ ናቸው ወይ? አንዱ ይሄ ነው። ሌላው ወርከብል ነው ወይ? ያሰራል ወይ? ሌሎች ሰዎችን ኢንጌጅ ያደርጋል ወይ? ሌላ ስራ ይፈጥራል ወይ? ሌላው ፍሌክሲቢሊቲ ነው። ፍሌክሲብል ነው ወይ? ያ ቢዝነስ እንደ ሁኔታዎች ሊቀየር የሚችል ብዙ የቢዝነስ ኢንቫይሮንመንት ስላሉ ከዛ ጋራ ሊሄድ የሚችል ነው ወይ? እነዚህን ካላሟሉ ስታርታፖች ብዙ ጊዜ ፌል ያደርጋሉ። ወደ ጀማል ያለኝ ጥያቄ በዋነኝነት ከዚህ ከሬጉላተሪ ከህግ አንጻር ከሬጉሌሽንስ አንጻር ከሌጋላይዜሽን አንጻር ስታርታፖችን ሌጋላይዝ ከማድረግ አንጻር ዋትስ ዘ ትሬንድ? ምን ይመስላል ኢንቫይሮንመንቱ? ለነዚህ ላይሰንስ ለመስጠት ምን አይነት ክራይቴሪያዎች አሉ የሚለውን እያንዳንዱ የህጋዊ አቋም አለ። ለምሳሌ በእኛ ሀገር ውስጥ ከዚህ በፊት ወደ 9 ካታጎሪዎች አሉ ንግድ ፍቃድ የምናወጣበት የምንሰጥበት ማለት ነው። አሁን አንድ ግለሰብ ላይሰንስ ለማውጣት የሚፈለገው ከሱ መታወቂያ ፎቶ አንድ ጉርድ ፎቶ እና ቲን ነምበሩ ያስፈልገዋል። ከዛ የሚሰራው በእጅ የያዘው ስልክ ቁጥር። ይህንን ከያዘ አንድ ሰው ንግድ ፍቃዱን መውሰድ ይችላል። ስለዚህ አንድ ስታርታፕ ኢኮሲስተሙ አሁን እየተመቻቸ ነው ማለት ነው። አንደኛ ለነዚህ ስታርታፕ ፕራዮሪቲ ሰጥቷል። ከየትኛውም በላይ ላይሰንስን ማግኘት ይሁን ትሬድን የሚባለው ይሁን እንዴት መስራት እንደሚችል ሁሉም ነገር ፕራዮሪቲ ይሰጣቸዋል። ሁለተኛ የመንግስት ሲስተም ከዚህ በፊት አንድ ንግድ ፍቃድ ለማግኘት ብዙ ውጣ ውረዶች አሉ። በእኛ በኩል ይህን ለማግኘት ዌብሳይቱን ፍሪ ነው። እውቀት ያለው ስለ ሲስተሙ የገባ ቤት ሆኖ ማግኘት ይችላል። ስለዚህ በዚህ መልኩ ማግኘት ይቻላል። ፓነሊስቶቼ በጣም አመሰግናለሁ። በአክብሮት እና በጭብጨባ ወደ ቦታቸው ሸኙልኝ። የኦርቢት ኮሚኒቲ ዲቨሎፕመንት ፕሮጀክት የሚለውን እህታችን ሊዲያ ታቀርብልናለች። መድረኳን ለሷ። ኢንኩቤሽን ሴንተሮች የሚሰሩት ሪሶርስ ሳፖርት እና ፋሲሊቴሽን ነው የሚሰጡት። ለማን? ለኢንተርፕረነሮች፣ ለስታርታፖች ማለት ነው። እነዚህ ኢንኩቤሽን ሴንተሮች ሞስትሊ ፎከስ የሚያደርጉት ወይም ሞስትሊ የሚሰሩት አንድ ኢንተርፕረነር ካለው ከአይዲያው ተነስቶ ያንን ስታርታፑን ወይም ቢዝነሱን ኢንኩቤት እስኪያደርግ ነው ሰፖርት የሚያደርጉት። ከዛ አክሰለሬሽን የሚባል አለ እያለ ይቀጥላሉ። እንደስ ጆርኒ ይቀጥላል ማለት ነው። saying all this ሁሉ ነገር ለምንድን ነው? Orbit is trying to develop this seed. Orbit seed community develop ለማድረግ እየሞከረ ነው
which is no, I don't want the startup just only ግን entrepreneurial community happen እንዲያደርግ ይፈለጋል። this entrepreneurial community ከዚህ በፊት ከነበሩት ኢንኩቤሽን ሴንተሮች ለየት አድርጎ እንዲኖር ወይም ደግሞ እነዚህ ሲድ ኮሚኒቲዎች በኖራቸው for the next cohort for the next time እነዚህ ነገሮች ይረዳሉ ብሎ ስላመነ ለሙክታር ከባድ የሆነ ነገር ለኤርሚ ቀላል ሊሆን ይችላል እና ኤደን ያለፉበትን ጆርኒ ምናልባት ኪሩቤል በጣም ስትራግል እያደረገ ሊሆን ይችላል። ስለዚህ መታሰት ነግረው እንደዚህ ነው ኢቭን ከላይሰንሲንግ አንጻር ከተለያዩ ነገሮች አንጻር እነዚህ ነገሮች ቀላል ናቸው እርስ በራሳቸው ማውራት ሲችሉ ከታይም ማኔጅመንት ከምን አንጻር so always peer to peer የሆነ ነገር is good። ሊዲያን ከልብ እናመሰግናለን። የሚቀጥለው መርሃ ግብራችን ሰርቲፊኬት የመስጠት ፕሮግራም ነው። ይህንን ሰርቲፊኬት የሚሰጡልን የድርጅቱ መስራች እና ኃላፊ አቶ ባዚዮ ቸርነትን ወደ መድረኩ ትጋብዙልኛላችሁ። እናንተ ሁላችሁም ሐሳባችሁን እያየው ነበር እዚህ ከመምጣት በፊት ኢቫሉዌት አደርጋለሁ ፕሮግራሙን እና የኛ ፕሮግራም ሰጪዎችም ምንድነው የተረዳሁት ይሄ በውስጣችሁ ያለው ነው ሲድ ነው ዘር ነው እንደውም የኛ ፕሮግራም ስሙ ሲድ መሆኑ ስርፍ ነው ሜታፎርም ነው ዘር ነው በውስጣችሁ ያለው ይሄ ዘር ግን እሱ አንዳንዱ ሊሞት ይችላል but that's okay you haven't failed ቅድም ሊዲያ ያለችው ትልቅ ነገር ነው አይዲያ ፌል ሊያደርግ ይችላል and it's okay የማይክል ጆርዳን እንደገና ልመለስበትና ለማሸነፍ ያገዙት ብቻውን አይደለም ያሸነፈው 4 ሰዎች ነበሩ 4 people እና እሱ ነው ፌመስ የሚታወቀው ግን እሱ እንዲያሸንፍ የሚያቀብሉ ነበሩ ዲፌንድ የሚያደርጉ ነበሩ 4-5 people ነበሩ አብረውት ምን ልላችሁ ነው ምንም አይነት ቻምፒየንሺፕ ወይም ደግሞ reward in this space startup space ለብቻችሁ የሚሆን የለም of course day and night መስራት አለባችሁ it really boils down to your ability to imagine your ability to work hard ጣት ማታ ቅዳሜ ሁሉ ሰሩ ትችላላችሁ ሰው ላይ ገባው ይችላል that's okay community የሚመጣው እናንተ ጠንካራ ስለሆናችሁ ነው ጠንካራ ያልሆነ ግለሰብ ፓርትነር ከሆነ ይዟችሁ ነው የሚወድቁ አይደለም እንዴ so hard work ምንም sort of የሚተካው ነገር የለም ከዛ ግን ባሻገር day and night ስትሰሩ እንደናንተ አብሮ የሚተጋ visionary ሰው ያስፈልጋችኋል በርቱ our doors are open ጥያቄ ካላችሁ come to us go approach all the leadership don't be shy build the most successful companies in the coming days okay thank you very much ለትግስታችሁ አመሰግናለሁ